የድሮን ቴክኖሎጂ ሳይንሳዊ ልብ ወለድ መሆኑ አብቅቶ በኢትዮጵያ ዲዛይን የሚደረግ የሚመረትና ጥቅም ላይ የሚውል ሆኗል። ይህም እውቀት አቅምና ኢንዱስትሪን ለመገንባት ሁነኛ ሚናን ይጫወታል። ይህ ሀሳብ እድገት ሀገር በቀል አካታችና ዘላቂ መሆን አለበት ከሚለው የመደመር መንግስት እሳቤ ጋር በቀጥታ ይዛመዳል። ኢትዮጵያ በአርቲፊሻል ኢንተለጀንስ እና የሳይበር ደህንነት ላይ የተለየ ትኩረት ማድረግ የሀገር ሉዓላዊነትን ለመጠበቅና ዘመናዊ ሀገርን ለመገንባት ያለመ ነው። መፍጠን፣ መፍጠርና መዝለል። ኢትዮጵያ አዳዲስ ቴክኖሎጂዎችን በመቀበል በፍጥነት በመተግበርና ወቅቱን የዋጀ ውሳኔዎችን በመወሰን ላይ ትገኛለች። በተመሳሳይ ጊዜም የሀገር ውስጥ ፈጠራን እና ጠንካራ ተቋማትን መገንባት ላይ ያተኩራለች። ሌላኛው ከነበረው ኋላ ቀርነት በመላቀቅ ለውጥን መቀበል ወደፊት መዝለል ነው። እነዚህ ጥረቶች ሀገራዊ እድገት በፍጥነት በፈጠራና በድፍረት ከማምጣት አልፈው በአንድነትና በጋራ ኃላፊነት ሀገርን መምራት የሚለውን የመደመር መንግስት ሀሳብ የሚያንጸባርቁ ናቸው። ኢትዮጵያ ወሳኙን ምዕራፍ ድሮን የሚያመርተውን ተቋም በመገንባት ጀምራለች። ይህ ተቋም ጥናትና ምርምርን ያከናውናል፣ ድሮኖቹን ያመርታል፣ እንዲሁም ፈጠራ ላይ ትኩረቱን ያደርጋል። በኢትዮጵያ የድሮን ቴክኖሎጂ ሀገርን ከጠላት ለመጠበቅ የሚያስችል አቅምንም ይፈጥራል። እንግዲህ ዩኤቪ እዚህ ኢንሳ ይመረታል፣ አየር ኃይል ይመረታል፣ በኒስ ይመረታል። ብዙ ቦታ ነው የምናመርተው። ካፓሲቲያቸው ይለያያል። በእርሻ ያመጣነው ውጤት፣ በማይኒንግ ያመጣነው ውጤት በእንደዚህ ያለ አቅም ካልተደገፈ ብዙ ባንዳና ባዳ ባለበት ከባቢ ላይ አቅም ወሳኝ ነው። አቅም ከሌለ ማስጠበቅ ያስቸግራል። አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። ለግብርናው ዘርፍ የሚያበረክተው አስተዋጽኦም ምርታማነትን ያሳድጋል። ይህም የምግብ ሉዓላዊነትን ማረጋገጥ መቻልና የገጠር መዘመንን ይደግፋል። እነዚህ ደግሞ የመደመር መንግስት ባህሪያት ናቸው። በጤናው ዘርፍ እንዲሁ ድሮን ለመድኃኒት አቅርቦትና ለድንገተኛ አደጋዎች የሕክምና ቁሳቁሶችን ለማድረስ ያግዛል። በተለየ መንገድ መሰረተ ልማት በማይደርስባቸው የገጠር አካባቢዎች ጊዜንና አቅምን ከመቆጠብ አልፎ ክብሩን የሰው ልጅ ሕይወት ይታደጋል። ሌላኛው ቁልፍ ነገር ስልጠናና የአቅም ግንባታ ነው። ወጣት ኢትዮጵያውያን የድሮን ኦፕሬተሮችና ቴክኖሎጂውን የሚገነቡ መሐንዲሶች በመሆን ይሰለጥናሉ። ይህም የስራ ዕድል ይፈጥራል፣ በራስ አቅም ያለውን ተሰጥኦም ያሳድጋል። የመደመር መንግስት የሰለጠነ የሰው ሀብት ለሀገረ መንግስት ግንባታ መሰረት ነው ብሎ ያምናል። ከጥቂት ዓመታት በፊት ዩኤቪ መታጠቅ ሳይሆን መግዛት ፈተና ነበረብን። ገዝተን መጠቀም ከቻልን በኋላ በተለያየ ደረጃ ማምረት የምትችል ሀገር ናለች። የምናመርታቸውም በውስን ቦታ የታጠሩ ሳይሆኑ ለኮመርሻል ፐርፐዝ የሚውሉ፣ ለሰርቪላንስ ፐርፐዝ የሚውሉ፣ ለኦፕሬሽን ፐርፐዝ የሚውሉ በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ሕልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። የድሮን ቴክኖሎጂ የአካባቢ ጥበቃንና መሰረተ ልማትን ያሳድጋል። በአደጋ ጊዜ ፈጣን ምላሽ ለመስጠትም ያስችላል። የግድ በሳይንስና በቴክኖሎጂ መመራት አለበት የሚለውን ሀሳብም የሚደግፍ ነው። የድሮን ቴክኖሎጂ ግንባታ ሀገር የመገንባትን ጥረት አንድ አካል ነው። መንግስት፣ ዩኒቨርሲቲዎች የኢንዱስትሪ ዘርፉንና የወጣት ኃይሉን በአንድነት እንዲሰራም ያግዘዋል። የድሮን ቴክኖሎጂ የሚበሩ ማሽኖችን ከመመልከት የተሻገረ ብሔራዊ አንድነትን ለመገንባት የሚያስችል ነው። ቀጥለናል ተመልካቾቻችን። ኢትዮጵያ ፈተናዎቿን እየተሻገረች በሚገባት የከፍታ ልክ ለመቀመጥ በጀመረቻቸው የሪፎርም ስራዎች የአይችሉም ትርክትን በመስበር የማንሰራራት ዘመኗን ማጣጣም ጀምራለች። የታላቁ የኢትዮጵያ ህዳሴ ግድብ ደግሞ የከፍታዋ እንዲሁም የማንሰራራቷ ጅማሮ ነው። ከህዳሴ ግድብ በኋላም የጀመረቻቸው ግዙፍ የሚባሉ ፕሮጀክቶች የማንሰራራቷ ማሳያ የሆኑ መጥተዋል። ባልደረባችን ነጻነት ፍቅሩ ያዘጋጀችው ንቅር አለ፣ እሱን አብረን እንከታተል። በጊዜ ምህዋር ውስጥ ሲያጋጥሟት የነበሩ ፈተናዎችን እየተሻገረች በሚመጥናት የከፍታ ልክ ለመቀመጥ ጉዞዋን የጀመረችው ኢትዮጵያ የአይችሉም ትርክትን ሰባብራ ጥላ የማንሰራራት ዘመኗን ማጣጣም ጀምራለች። ታላቁ ህዳሴ ግድብን እውን አድርጋ አትችም የተባለችበትን የታሪክ አጥር ሰብራ መቻሏን ደግሞ ለዓለም አሳይታለች። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ
በጥቁር ዘር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። መፈጸም ማስፈጸም ይቻላል የሚለው ነገር ህዳሴ ያስተምሯል። ለዚህ ነው አንዳንዶቹ በመልእክቶቻቸው ይሄ የፓን አፍሪካን ግድብ ነው እያሉ የሚያነሱትና ስለዚህ ይቻላል የሚለው መንፈስ ለአፍሪካውያን በትክክል አስተምሯል። የህብረ ብሔራዊ አንድነትና የማንሰራራቷ ዘመን ማሳያ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተለይም በቀጠናው የጂኦፖለቲካ የበላይነቷን ያስረገጠ ሆኗል። በጣም ኢንተረስትድ የሚያደርግ ምንድነው ከዚህ በኋላ ኢትዮጵያውያንን በከፍታ ነው የምናገኛቸው። ከዚህ በኋላ የሚያቆማቸው ምንም አይነት ኃይል እንደማይኖር አይተናል እና ኢትዮጵያውያን የቀጣዩ ክፍለ ዘመን ታላቅ አገራት ይሆናሉ። ይሄ በጣም ገጽታ ለውጥ ነው። ህዳሴን ገንብታ ያጠናቀቀችው ኢትዮጵያ ኢንዱስትሪዎቿን በበቂ ታዳሽ ኃይል የምታንቀሳቅስ የቀጠናው የኃይል ማዕከል እንዲሁም የውሃ ሀብቶቿን በፍትሃዊነት መጠቀም እንደሚቻል ደግሞ አዲስ ልምምድን የፈጠረች አድርጓታል። አንድ ጠብታዋ ከተነካች ወዮላችሁ እየተባለ በአደባባይ ሲነገር የነበረበት ሁኔታ ነው ያለው እና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ከዲፕሎማሲ አንጻር አሁን ትልቁ ፈተና ታልፏል ብዬ ነው የማምነው። ተጠናቀው ወደ ስራ የገቡ ግዙፍ የማዕድን ፋብሪካዎችና በግንባታ ላይ የሚገኙ የማዳበሪያ ነዳጅና ኒውክሌር መሰል ፕሮጀክቶች ኢትዮጵያ የእውነትም እያንሰራራች መሆኑን በዓለም አደባባይ የሚመሰክሩ ሆነዋል። ለዚህ ስኬት ደግሞ ከሀገር በቀል የኢኮኖሚ ሪፎርም ጀምሮ እስከ ተሟላ ማክሮ ኢኮኖሚ ትግበራ ድረስ ያዘለቀው የመደመር መንግስት ማሻሻያዎች ከስብራት አገግማ ወደ ብርሃናማው ዘመን ጉዞዋን እንድታፋጥን አድርጓታል። የቱሪዝም ኢንዱስትሪዋ በእጅጉ ተለውጧል። ከጎርጎራ እስከ ወንጪ፣ ከአላላኬላ እስከ ቤኑና፣ ከጨበራ ጩርጩራ እስከ ንጋት ሐይቅ ድረስ የኢትዮጵያን ከፍታ የሚመጥኑ የቱሪስት መዳረሻ ቦታዎች ለምተዋል። እነዚህ የተሰሩ ግዙፍ ፕሮጀክቶች በገበታ ሸገር ለሀገር ለትውልድ እንዲሁም አሁን የህዳሴ ግድብ የኢትዮጵያ የባንዲራ ፕሮጀክት ነው። የነበረው ውጣ ውረድ ያለፈበት መንገድ የተሰራበት የኪነ ህንፃ ዲዛይንና ጥበብ እና በውስጡ የያዘው ማሲቭ የሆነ የውሃ አቅም ስናይ በራሱ አንድ መዳረሻ ነው መጎብኘት የሚችል ነው። ከሱ ጀርባ የተፈጠረው የንጋት ሐይቅ ስናይ በጣም ግዙፍ ሐይቅ ነው። ሰው ሰራሽ ሐይቅ የተፈጠረ በተለያየ ፍላጎት ከወጣት እስከ አዋቂ በተለያየ ትምህርት ባክግራውንድ የኢኮኖሚ ባክግራውንድ ያሉ ዜጎች በቀላሉ የሀገር ውስጥም የውጭም ኢትዮጵያን መርጠው እንዲጎበኙ የሚያስችል አቅም የፈጠሩ ናቸው፣ ማግኔት ናቸው ማለት ነው። በዲፕሎማሲ ካየ ነው አጀንዳ ሴት የምናደርግበት ትልቅ ኮንፈረንስ ኢትዮጵያ ውስጥ ያመጣል። ስለዚህ እንደ አንድ ሶፍት ፓወር የዲፕሎማሲ ቱል እየተጠቀምንበት ነው እና የሀገራችን አጠቃላይ ከፍታ አቧራ ለብሰው ተደብቀው ተረስተው የነበሩትን ከማልማት የኛን ዘመን የሚመጥኑ አዳዲስ መዳረሻዎችን ሰርቶ እስከ ማለፍ ታሳቢ ያደረገ ስለሆነ የኢትዮጵያን ከፍታ በዛ ልክ ያሳያል። ለኢትዮጵያ ፕሮስፔሪየስ የሆነች ሀገር እንድትሆን ደግሞ ትልቅ ፋይዳ ፈጥሯል ብዬ ነው ማምነው። በዚህና በአየር ንብረት ጥበቃ ላይ ከተሰሩ የአረንጓዴ አሻራ ስራዎች ጋር ተደምሮ ኢትዮጵያ የኮፕ 32 ጉባኤን እንድታሰናዳ አስመርጧታል። Hearing no objections, it is so decided. የኢትዮጵያ ግብርና ለዘመናት ከነበረበት ከእጅ ወደ አፍ ወጥቶ ወደ ገበያ ተኮርና ትርፍ ምርት እየተሸጋገረ ነው። ከዝናብ ጥገኝነት በመላቀቅም ዓመቱን ሙሉ ወደ ማምረት ተገብቷል። ይህም ኢትዮጵያ የምግብ ሉዓላዊነትን በማረጋገጥ ሂደት ውስጥ የከፍታዋን የማንሰራራቷን ዘመን እንድታጣጥምና እንድትጀምር አስችሏታል። እዚህ ጉዳይ ላይ ቆይታ እናደርጋለን። በጉዳዩ ላይ ተጨማሪ ማብራሪያዎች እንዲሰጡን ደግሞ እንግዶችን ጋብዘናል። እዚህ ስቱዲዮ በአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ መምህር እንዲሁም ደግሞ የፕሮ ኢንቨስት ካፒታል መስራች አየለ ከበደ ይገኛሉ። እናመሰግናለን። እንዲሁም በጅማ ዩኒቨርሲቲ የግብርናና እንስሳት ሕክምና ኮሌጅ መምህርና ተመራማሪ የሆኑት ዶክተር ሰለሞን ቱሉ ደግሞ ከጅማ ስቱዲዮ አብረውናሉ። ሁለታችሁንም እናመሰግናለን። እናመሰግናለን። አቶ አየለ ከርሶን ጀምርና
እንግዲህ ቀደም ብለን እያነሳን ነበረ ታላቁ የኢትዮጵያ ህዳሴ ግድብ ብቻ አይደለም በምርቃቱ ዕለት የተበሰሩት የጉባ ብስራቶች የምንላቸው ደግሞ ሌሎች ትልልቅ ሀገራዊ ግዙፍ ፕሮጀክቶች ይፋ ተደርገዋል። እነኚህ ሁሉ የኢትዮጵያን ማንሰራራት እየገለጡ ነው፣ የኩስመና ታሪኳ ማብቃቱን እያሳዩ ነው እያልን ነውና በእርግጥስ ኢትዮጵያ እያንሰራራች ነው ወይ? ምንም ጥርጥር የለውም። እንደው ለማብራራት ያህል የታላቁ ህዳሴ ግድብ የኮሪደር ልማት፣ የወንዝ ዳር ልማት እንዲሁም የቱሪዝም መዳረሻ ፕሮጀክቶች ሀገራችን አትችልም ወይንም አይቻልም ይህ ነገር የሚለውን የተሳሳተ ግምትና አስተሳሰብ በመቀየር ሀገሪቱ ወደ ላቀ የኢኮኖሚ ምዕራፍ እንድትሻገር ያስቻለ የስትራቴጂክ ምሰሶ ነው ብለን ልንገልጸው እንችላለን። ምናልባት ከህዳሴ ግድብ ብንጀምር ታላቁ የህዳሴ ግድብ ግንባታውን ስንመለከተው ግዙፍ የሲቪል ምህንድስና ፕሮጀክትነት ባሻገር በኢትዮጵያ ፖለቲካል ኢኮኖሚ ውስጥ ትልቅ የመቀየሪያ ነጥብ ወይንም ተርኒንግ ፖይንት የምንለው ነው። ይህን እንደው ዘርዘር ብናደርገው ኢትዮጵያ ግድቡን በራሷ ዜጎች ሀብት መገንባቷ በአንዳንድ ሀገራትና ፋይናንስ ተቋማት ሲገመት እንደነበረው ኢትዮጵያኖች ግዙፍ ፕሮጀክቶችን ከውጭ ብድር ካልሆነ መስራት አይችሉም የሚለውን የተሳሳተ አስተሳሰብ ወይም ግምት የሰበረ ነው። ይህ ምናልባት በኢኮኖሚው ዓለም ክራውዲንግ ኢፌክት የምንለውን ይፈጥራል። ይኸውም መንግስት እንደዚህ አይነት ትልቅ መሰረተ ልማቶችን በራሱ አቅም ሲገነባ የውጭና የሀገር ውስጥ ባለሀብቶች በሀገሪቱ የኢኮኖሚ ጥቅም እና አቅም ላይ ያላቸውን እምነት ይጨምራል። ይህም እምነት መጨመር እነሱም የራሳቸውን ሀብት ፈሰስ እንዲያደርጉ ኢንቨስት እንዲያደርጉ ይነሳሳሉ። በዚህም ያው የሀገሪቷን አንድ እርምጃ ወደፊት ማሻገር ይቻላል። በመቀጠል ምናልባት ለማንኛውም ሀገር የኢንዱስትሪ ሽግግር ወይም ኢንዱስትሪያላይዜሽን የኤሌክትሪክ ኃይል ባክቦን ነው ወይም የጀርባ አጥንት ነው። በዚህም ህዳሴ ግድብ ምናልባት አሁን ላይ የሚያመነጨው ከ5000 ሜጋዋት በላይ የኃይል አቅርቦ ለኢንዱስትሪዎች፣ ለባቡር መስመሮች፣ ለአግሮ ፕሮሰሲንግ ፋብሪካዎች አስተማማኝ የሆነ የኃይል አቅርቦት ነው። ከዚህም ባሻገር ምናልባት በግምት አሁን ላይ የኪሎዋት ዋጋ ወደ $0.03 ነው። ይህም ዓለም ላይ ከሚገኙ የኤሌክትሪክ የኢንዱስትሪ አቅርቦቶች ርካሹ የሚባለው ነው። በዚህም ምክንያት ተቋማት ወይም አምራቾች በማምረት ኮምፒቲቲቭነስ ስለሚሰጣቸው እንደሚታወቀው የኤሌክትሪክ ኃይል ከኢንዱስትሪ ግብዓቶች ውስጥ አንደኛው ስለሆነ ይህም ትልቅ ዋጋ ስለሚቀንስላቸው ወደ ኢትዮጵያ እንዲመጡና ኢትዮጵያም በዚህ የውጭ ምንዛሪ እንድትስብ ያስችላታል። ከዚህም ባሻገር ግድቡ አሁን እንደምናውቀው ለተለያዩ የጎረቤት ሀገሮች የኤሌክትሪክ ኃይል በማቅረብ የውጭ ምንዛሪ እያስገኘ ነው የሚገኘው። ከነዚህ ሁሉ ነገሮች አንጻር ስናየው የተሰራው ስራ በዋናነት መቻሉንና እንደሚቻል ያሳየ ነው። ከዚህም ባሻገር ምናልባት እንደው በአጭሩ የኮሪደር ልማቱን ባነሳ ኮሪደር ልማቱ በ2016-2017 በሁለት ዓመት ውስጥ በጣም በፍጥነት የኢትዮጵያን ስራ ባህል በ24 ሰዓት ውስጥ በማከናወን ምናልባት ከተማዋ ላይ ወደ 100 ኪሎ ሜትር የሚደርሱ የውስጥ ዋና ዋና መንገዶችን በከፍተኛ ደረጃ አዘምኗል። ይህ ምናልባት በፊት ላይ ከተማ ውስጥ ለመንቀሳቀስ አንድ ሀገር ስታድግ በተለይ ከተሞቿ ላይ ሰዎች ከቤታቸው ወጥተው ስራ ቦታቸው ለመድረስ ምን ያህል ይወስድባቸዋል የሚለው ይለካል። በዛ ነው አርባናይዜሽንን ጥሩ እየሄደ ነው የሚለው የሚያሳየው ማለት። ስለዚህ እነዚህ ኮሪደር ልማቶች የተሰሩት ታምራዊ የሆኑ ስራዎች በሰዓት ከ8 እስከ 12 ኪሎ ሜትር የመንቀሳቀስ የነበረውን ወደ 25 አካባቢ በማድረስ ምናልባት በሚሊዮኖች የሚቆጠሩ ሰዎች ሲንቀሳቀሱ የሚያጠፉት የነበረው ማንሃወር ይባክን የነበረው ማንሃወር በማስተካከል ምናልባት በግምት ወደ 300,000 እንደዚህ ያህል ማንሃወሮችን ማዳን ተችሏል። ይህም ደግሞ ትልቅ የሆነ የሀገር ውስጥ ምርታማነትን መጨመር የሚችል አቅም የፈጠረ ነው የሚለውን ላስቀምጥ እችላለሁ። መልካም አቶ አየለ እንመለሳለን ወደ እርሶ። ዶክተር ሰለሞን ወደ እርሶ እንምጣና
እንግዲህ ኢትዮጵያ ለዘመናት ባላት ሀብት ልክ አልተጠቀመችም ይባላል። ይህንን ባለማድረጓ ያጣችው በርካታ ነገር እንዳለ ይታወቃልና ኢትዮጵያ ለዘመናት ባላት ሀብት አቅም ልክ ብትሰራ ኑሮ ምን ያህል ታድግ ነበር? ከፍታዋንስ እንዴት አስጠብቃ መቀጠል ትችል ነበር? እሺ፣ አመሰግናለሁ። ይሄ ትክክለኛ መጠየቅ ያለበት የቁጭት ጥያቄ ነው የሚመስለኝ። ባለን ሀብት ልክ ባለን ሪሶርስ ልክ አለመልማታችን አሁን ባለንበት ደረጃ እንድንቆይ አድርጎናል ማለት ነው። ይሄንን ለመረዳት ባላቸው ሀብት የተጠቀሙ ሀገራት አድገው የት እንደደረሱ ማየት ይቻላል። እነ አሜሪካን መጥቀስ ይቻላል። እነ ቻይናን በአጭር ጊዜ ያደጉትን መጥቀስ ይቻላል። ይሄ ደግሞ የሆነው ያላቸውን ሀብትና ጊዜ በአግባቡ በመጠቀም ነው። ሀብት ማለት ከሰው ሀብት ጀምሮ፣ ከውሃ ሀብት ጀምሮ፣ ከተፈጥሮ ሀብት ጀምሮ በአግባቡ ባለመጠቀማችን አሁን ያለንበት ደረጃ ላይ ልንቆይ ይችላል። ብንጠቀም ኖሮ ለምሳሌ የዛሬ 15 ዓመት አሁን የጀመርናቸውን እንቅስቃሴዎች ብንጀምር ኖሮ ኢትዮጵያ በእርግጠኝነት በዚህን ሰዓት መካከለኛ ገቢ አላቸው ከሚባሉ ሀገሮች ተርታ ሆና ወደ ከፍተኛ ደረጃ ለማደግ የሚደረገው ጥረት ላይ እንገኝ ነበርና ይሄ መጠየቅ ያለበት ትውልድ ሁሉ ራሱን መጠየቅ ያለበት ለምንድን ነው የሚል የቁጭት ጥያቄ መጠየቅ ያለበትና በዛ ቁጭት ምክንያት ደግሞ ወደፊት ጠንከር ብሎ በፍጥነት እና በብቃት መስራት እንደሚያስፈልግ የሚያሳይ ነው። ለዚህ ደግሞ አሁን ባለፉት ጥቂት ጊዜያቶች ውስጥ በቁጭት በመሰራቱ የመጡ ለውጦችን ቆጥሮ ለመጨረስ ራሱ የሚታይ ነገር ነው። በትክክል የሚታይ ዝም ብሎ የሚባል ሳይሆን በትክክል የሚታይ ሊሰፈር የሚችል ሊለካ የሚችል ለውጥ መጥቷል። ይሄ በአጭር ጊዜ ነው የመጣው። ይሄንን የዛሬ 15 ዓመት እንደው 20 ዓመት ብንጀምር ኖሮ ኢትዮጵያ እኮ ዛሬ የት ነበረች የሚል ቁጭት ሊያድርበን ይገባል። ትክክለኛ ጥያቄ ነው። ባለመስራታችን ነው ይሄ የተፈጠረው። ግን አሁን ራሱ ካለንበት በፈጠነ ቀልጠፍ ባለ መልኩ የምንሰራ ከሆነ የምንፈልገውን ሀገር መገንባት እንደምንችል ምሳሌ ሆኖናል ማለት ይቻላል። መልካም፣ በጣም ጥሩ። አቶ አየለ ወደ እርስዎ እንመለስና በድጋሜ አስቀድመው ሲነግሩን ነበረ ታላቁ የኢትዮጵያ ህዳሴ ግድብ ሌሎችም ፕሮጀክቶች ምን ያህል የኢትዮጵያን የስራ ባህል ጭምር እየቀየሩና የመደመር መንግስት እንደሚለው ወደ ፍጥነት መንገድ እያስገቡን እንደሆነ ይሄ ደግሞ በሂደት ሀገራችን የምትፈልገው ብልጽግና ላይ ለመድረስ ከወዲሁ ጽኑ መሰረት እየገነባ እንደሆነ ማንሳት ይቻላል። ነገር ግን እስካሁን በተለይ ደግሞ በጉባ ብስራት ተብሎ የተጠቀሱ ትልልቅ ፕሮጀክቶች አሉ። የማዳበሪያ ፋብሪካ፣ የተፈጥሮ ጋዝ ማውጣትን ጨምሮ ማለት ነው። እነዚህ ፕሮጀክቶች እንደ ሀገር የሚኖራቸው አበርክቶ ቀጥሎ ለምናስበው ብልጽግና ምን ሊሆን ይችላል? በእርሶ ምልከታ እስኪ እሱን እናንሳ። ደግሞ መልካም፣ ምናልባት ክቡር ጠቅላይ ሚኒስትራችን ዶክተር አብይ በጉባ ላይ የጉባ ብስራቶች ሲሉ የገለጿቸው ፕሮጀክቶች ምናልባት ሀገሪቱን በኢነርጂ በኢንዱስትሪና በመሰረተ ልማት ራሷ እንድትችል የሚያስችሉ ናቸው። ምናልባት እነዚህ ፕሮጀክቶች ሲጠናቀቁ የኢትዮጵያን የኢኮኖሚ መዋቅር ሙሉ በሙሉ የሚቀይሩ ናቸው። እነዚህ ፕሮጀክቶች እንደው ስፔሲፊክ ሆነን ለመዘርዘር ያህል አንደኛ የኒውክሌር ኃይል ቴክኖሎጂ የኒውክሌር ኃይልና የቴክኖሎጂ ሽግግር፣ በመቀጠል የኢትዮጵያ አየር መንገድ ማስፋፊያ ሜጋ ፕሮጀክት፣ ይሄ ሎጂስቲክን በተመለከተ በጣም ከፍተኛ ለውጥ የሚያመጣ ነው። የተፈጥሮ ጋዝና የነዳጅ ማጣሪያ ፕሮጀክቶች፣ ይሄም እንግዲህ ኢትዮጵያ ላለፉት ዘመናት ከፍተኛ ውጭ ምንዛሪ የምታወጣበትን የሚቀይር ነው። በመቀጠል ወደ 1.5 ሚሊዮን የመኖሪያ ቤት ግንባታና የማዳበሪያ ፋብሪካ ግንባታ ፕሮጀክቶች በጉባ ተበስረዋል። እነዚህ ፕሮጀክቶች በጠቅላላ ከ30 ቢሊዮን ዶላር ሀብት ፈሰስ የሚደረግባቸው ፕሮጀክቶች ናቸው። ምናልባት እነዚህ ፕሮጀክቶች ምን ፋይዳ አላቸው ሲባል ለምሳሌ የውጭ ምንዛሬ ማዳንና ማመንጨት ላይ የማዳበሪያ ፋብሪካ እና የነዳጅ ማጣሪያ ፕሮጀክቶች ብንመለከታቸው ለውጥ የሚያመጡ ናቸው። ምናልባት የማዳበሪያ ፋብሪካውን ፋይዳ ስመለከተው ኢትዮጵያ እንደምናውቀው የግብርና ሀገር ነች። ግብርናችን ደግሞ ላለፉት ዘመናት በቢሊዮን ዶላር እያወጣ የዳፕና ዩሪያ ማዳበሪያዎችን ሲያስገባ የነበረ ሀገርና ይህም ምናልባት ግብርናው ላይ ያለውን ፍጥነት የገደበ ነበር። አሁን ግን ይህ ማዳበሪያ እዚህ መመረት መጀመሩን ግብርናውን አሁን ከምናይበት ምርታማነት ባሻገር ተጨማሪ ምርታማነት በማምጣት
ማስኬድ ይቻላል። በመቀጠል የኢትዮጵያ አየር መንገድ ማስፋፊያ ፕሮጀክቶች ብንመለከት ሎጂስቲክ ነው። ይሄ ደግሞ የሚያሳየን ኢትዮጵያ የምታመርታቸው ምርቶች በፍሬሽ ምርቶች ኦርጋኒክ የሆኑ ምርቶች በጣም በፍጥነት ለዓለም ገበያ ለማዳረስ የሚያስችል ትልቅ አቅም ያለው ነው። ከዛ ባሻገር ደግሞ ምናልባት ኢትዮጵያን የአፍሪካ የትራንስፖርት ሀብ በማድረግ በጣም ብዙ በርካታ ፓሴንጀሮችን ወይም ተጓዦችን በማጓጓዝ የውጭ ምንዛሪ ልናገኝበት የምንችልና ምናልባት ከአገልግሎቱ ከምርት ሽያጭ የምናገኘው ምርት የሚጨምሩ ናቸው። የኒውክሌር ኃይል ፕሮጀክቱን ስንመለከተው ምናልባት ለታላቁ የህዳሴ ግድብ ተጨማሪ ኃይል ማመንጨት አቅም በመሆን ለኢትዮጵያኖች ደግሞ ከፍተኛ የሆነ የእውቀት ሽግግር የሰው ኃይልን ለማብቃት የሚያስችሉ የእውቀት ሽግግርን በማምጣት ሚና ይጫወታሉ። ከዚህም ባሻገር የከፍተኛ የሆነ የስራ እድል ማምጣት ይችላሉ። በመኖሪያ ቤት ግንባታን ስንመለከት ምናልባት ቅድም ሳነሳው ከነበረው አንጻር አርባናይዜሽን ላይ ቅድም እንዳለው የመንገድ የከተማ ውስጥ መንገድ ከመስራት ባሻገር ከተማ ውስጥ ያሉ መኖሪያ ቤቶችንም ከአሰፋፈርን ከጎንዮሽ ወደ ላይዮሽ በማምጣት እንቅስቃሴን አሁን ማፍጠን ይቻላል ማለት ነው። ይህም ቅድም ያልኩትን ከቤት እስከ መስሪያ ቤት ድረስ ያለውን ማንሃወር በመቀነስ ፕሮዳክቲቪቲ መጨመር ይቻላል የሚል ሀሳብ ማንሳት ፈልጋለሁ። መልካም ዶክተር ወደ እርስዎ እንመለስና እንግዲህ ቀደም ብለው ሲነግሩን ነበር ኢትዮጵያ ባለፉት ዘመናት በሚገባት ልክ ያላትን አቅም ባለመጠቀሟ አሁን ያለንበት ደረጃ ላይ ለመድረስ እንደቻልን፣ በተለይ አሁን ላይ ደግሞ እየተሰሩ ያሉ ስራዎችን ቀደም ብለን ብንጀምራቸው ኑሮ ምን አይነት ውጤት ማምጣት እንደምንችል ሲያነሱልን ነበር። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች ደግሞ በትክክል ከተሰራ በራስ አቅም ከፍ ማለት እንደሚቻል የኢትዮጵያን ማንሰራራት ገናናነቷን መመለስ እንደሚቻል ያየንበት ነው ታላቁ የኢትዮጵያ ህዳሴ ግድብና ከዚህ ውጤት ምን እንወስዳለን? ምን ያሳየናል? ለወደፊቱ የሚጠቁመን ነገር ምንድን ነው? አመሰግናለሁ። ከዚህ የምንረዳው የታላቁ ህዳሴ ግድብ እንዴት ተጀምሮ እንዴት እንደተጠናቀቀ ሁላችንም የምናውቀው ነገር ነው። ይሄ ፕሮጀክት መጠናቀቁ ይሄ ትውልድ አሁን ያለው ትውልድ የዝም ብሎ የድሮን ታሪክ የሚያወራ ሳይሆን ራሱ ታሪክ መስራት የሚችል ትውልድ እድለኛ ትውልድ መሆኑን አሳይቶናል። ይሄ ብቻ አይደለም፣ ኢትዮጵያ አትችልም እንደተባለች ኢትዮጵያ ብቻ አይደለም አፍሪካን ጭምር ጥቁር ጭምር አይችሉም የተባለውን ጥቁር እንደሚችል በተለይ ኢትዮጵያ ደግሞ እንደምትችል ዳግማዊ አድዋ በመሆን መቻላችንን የጀመርናቸውን ፕሮጀክቶች ያለምንም የውጭ እርዳታ ጥገኝነት በራሳችን ኃይል መልማት እንደምንችል በራሳችን ሰው በራሳችን መሐንዲስ በራሳችን ፋይናንስ መጨረስ እንደምንችል ለራሳችን ለዓለም ብቻ አይደለም ለዓለም ማረጋገጡ አንድ ነገር ነው። ለራሳችን ለኢትዮጵያውያን አንችልም ሁልጊዜ እርዳታ ጠባቂ ሁልጊዜ የውጭ እጅ ጠባቂ ራሳችንን አድርገን የሳልነውን የሰረዘ ያጠፋና ኢትዮጵያውያን በራሳችን መቆም እንደምንችል በራሳችን ሀገራችንን ከወረራ እንደተከላከልን ሁሉ ሉዓላዊነታችንንም በልማቱ ማረጋገጥ እንደምንችል ያሳየ ነውና ይሄ ከዚህ ብዙ ነገር ነው የምንማረው። እንችላለንን እናደርጋለን እንፈጽማለን ሐሳብ እንዲኖረን አድርጎናል ማለት ነው። አሁን የተጀመሩ ፕሮጀክቶችንም የታወጁ የነዚህ የጉባ ትሩፋት የተባሉ ፕሮጀክቶችም ገና ሳይጀመሩ ራሱ እንደሚጠናቀቁ እርግጠኛ እንድንሆን ያደረገንና እነዚህ ደግሞ ሲጠናቀቁ እኔ እነዚህ ፕሮጀክቶች ጌም ቼንጂንግ የኢትዮጵያን ጌም ቼንጂንግ ፕሮጀክትስ ማለት ይቻላል ኢትዮጵያ አሁን ካላት ገጽታ በጣም በተለየ መልኩ ዓለምንም ራሳችንንም አፍሪካንም የሚያስደሙ ፕሮጀክቶች ነው እንደሚጠናቀቁ ጠቀሜታቸውን እንግዲህ ከጊዜ አንፃር መዘርዘር የሚቻል ከሆነ ለምሳሌ የማዳበሪያ ፋብሪካውን ብናየው ሁሉንም የኢትዮጵያ ሴክተሮች የኢኮኖሚ ሴክተሮች መቀየር የሚችል ነው። ምክንያቱም ለማዳበሪያ ወጪ የምናወጣው ገንዘብ ለሌላ ልማት መዋል ይችላል። እዚህ ለሰው የስራ እድል ፈጠራ አንድ ነገር ነው። የጋዝ ፋብሪካውንም ስናየው ለማዳበሪያው ራሱ ግብአት ስለሚሆን በጣም ተመጋጋቢ ነው የሚሆነው። ተጨማሪ ኃይል ነው ከውጭ የምናስገባውን ነዳጅ የሚገታ ከዚህ ደግሞ መጠቀም እንድንችል ኢቭን ለምናስበው ግሪን ኢኮኖሚ ከፍተኛ ኮንትሪቢዩሽን ያለው ጭስ አልባ የሆነ ፊውል እንድናገኝ የሚያደርገን ነው ማለት ነው። የኒኩለሩንም ብናየው ተጨማሪ ኃይል ነው፣ ተጨማሪ እውቀት ነው፣ እንደገና ገቢ ሊያመጣ የሚችል ነገር ነው። እነዚህ ነገሮች ስናይ
የህዳሴ ግድብ በዚህ መልኩ መጠናቀቁ ታሪክ መስራታችን ተጨማሪ ተደራራቢ ታሪኮችን በእነዚህ ፕሮጀክቶች መፈጸም እንደምንችልና ኢትዮጵያ ቶታሊ በአጠቃላይ የተለወጠች የለማች ሌሎች የሚመኟት ሀገር እንደምትሆን የሚያረጋግጥልን ነውና ይሄ ለኛ ማህተማችን ነው ማድረግ እንደምንችል መስራት እንደምንችል መፈጸም እንደምንችል ያሳየን ስለሆነ በዚሁ ሞመንተም የኢትዮጵያ ሞመንተም ወደፊት በፍጥነት መሄድ እንዳለብንም የሚነግረን ነው ማለት ነው። አመሰግናለሁ። አቶ አየለ ወደ እርስዎ እንመለስ የመጨረሻ እናድርገውና እንግዲህ የመደመር መንግስት አንድ ትልቅ ሀሳብ አለው። ይኸውም በትልቁ አስቦ በትንሹ መጀመር የሚል በዚህ መንገድ የመጡ ፕሮጀክቶች ናቸው እነዚህ የምናያቸው በሙሉ። እርግጥ ነው እነዚህ ተግባራዊ ሲሆኑና መጨረሻ ላይ እነዚህ ሲፈጸሙ አቅማቸውን ያሳድጉታል ተብሎ ይታሰባል። ግን ደግሞ የመጨረሻ አይደሉም፣ ትንሽ ጅማሬዎች ናቸው ማለት ነው። ነገር ግን ሀሳቦቹ ትልቅ እንደሆኑ በደንብ ማየት የሚቻልበት ይሆናልና ከዚሁ ጋር አስተሳስረው የተጀመሩ ፕሮጀክቶች በሀገር ውስጥ ያለንን አቅም ከፍ የማድረግ እንዲሁም ደግሞ በዓለም አቀፍ ደረጃ ተወዳዳሪ ከማድረግ አንጻር ምን አይነት ፋይዳ ይኖራቸዋል የሚለውን አብረን እናንሳ። መልካም፣ እሺ፣ አመሰግናለሁ። ምናልባት ያው ቅድም ስናነሳ እንደነበረው እነዚህ ፕሮጀክቶች ትልቅ ራዕይ ሰንቀው ኢትዮጵያን ትልቅ ቦታ ለማድረስ ያለሙ ፕሮጀክቶች ናቸው። እነዚህን ፕሮጀክቶች ምናልባት ከውጭ የሚገቡትን ምርቶች በሀገር ውስጥ የመተካት ስትራቴጂካዊ አቅጣጫ ዋና ማሳያዎች ናቸው። ምናልባት የማዳበሪያ ፋብሪካውን ብንወስድ ኢትዮጵያ ከዚህ ቀደም በቢሊዮን ዶላር እያወጣች ለዳፕ ዩሪያ ስትገዛ ቆይታለች። ይህ ምን ሲያደርግ ነበረ? ግብርናውን በውጭ የማዳበሪያ አቅርቦ ለምሳሌ ከዚህ ቀደም እንደሰማነው ዩክሬን ላይ ግጭት ሲፈጠር የኢትዮጵያ የማዳበሪያ አቅርቦ በሆነ መንገድ አፌክት ይደረጋል። የውጭ ምንዛሪ ማዳበሪያ አቅርቦቱን አፌክት ያደርገው ነበር። አሁን እሱን ሙሉ በሙሉ የሚቀይር ስትራቴጂክ ሽፍት ነው የሚሆነው ማለት ነው። ስለዚህ በራሳችን አቅም ማዳበሪያ አመረትን ማለት የኛ ሀገር ግብርና በዓለም አቀፍ የዋጋ ንረት እንዳይጎዳ እንዲሁም በዓለም አቀፍ የማዳበሪያ አቅርቦ እንዳይጎዳ ያደርገዋል ማለት ነው። ስለዚህ ይህን በቀጣይና በአስተማማኝነት የኢትዮጵያ ግብርና ለማሳደግ የተጀመረውን ጉዞ የሚያስቀጥል ሆኖ እናገኘዋለን። በማዕድን ዘርፍም ልክ እንደዚሁ ነው። ግዙፍ የሆኑ የማዕድን ፕሮጀክቶችን ኢትዮጵያ ጀምራለች። ምናልባት ከዚህ ቀደም ለድንጋይ ከሰል የሚወጡ ትልቅ የውጭ ምንዛሪዎች ነበሩ በቢሊዮን ዶላር የሚቆጠሩ፣ እነሱንም ከማስቀረት አንጻር እንዲሁም አዲሱ የኢትዮጵያ አየር መንገድ ሊገነባ ያቀደው የማስፋፊያ ፕሮጀክት ምናልባት ኢትዮጵያን የአፍሪካ ብቻ ሳይሆን የዓለም የአቪዬሽን ማዕከል ያደርጋታል። ይህ የአየር ትራንስፖርት ዘርፍ ወይም ሎጂስቲክ ላይ ትልቅ አቅም በማሳደግ የኛ የግብርና ምርቶችን ከራሳችን ምርቶች ጋር እያስተሳሰርን የራሳችን አቅም የሚያሳድጉ መሆናቸውን እንደው ለማመላከት ማነሳቸው ናቸው። ስለዚህ እንደው ለማጠቃለል ያህል እነዚህ ፕሮጀክቶች በድምሩ ሲታዩ የኢትዮጵያን ከጥሬ ዕቃ ሻጭነት ወደ እሴት ጨማሪ ኢንዱስትሪ መር ኢኮኖሚ ለመሸጋገር ያለመችውን ትውን የሚያሳኩ እንደሆኑ እናያቸዋለን። የውጭ ምንዛሬን የሚያድኑ፣ የስራ ዕድልን የሚፈጥሩ እንዲሁም የሀገሪቱን የማክሮ ኢኮኖሚ መረጋጋት የሚያመጡ ወሳኝ የሆኑ ስትራቴጂክ ፕሮጀክቶች ናቸው ለማለት እፈልጋለሁ። አመሰግናለሁ። መልካም ዶክተር ሰለሞን ወደ እርስዎ የመጨረሻ ጥያቄ እናድርገውና እንግዲህ ማዳበሪያን ጨምሮ በተለይ ከለውጡ ዓመታት በኋላ የግብርናውን ዘርፍ ለማሳደግ ምርትና ምርታማነትን ለማሳደግ በርካታ ስራዎች እየተከናወኑ ነው የሚገኙት። በመከናወን ላይ ምን ያሉትና እነዚህ በዘርፉ ላይ ምን አይነት ውጤቶችን እያስገኙ ነው? ወደፊትስ ዘርፉ ከዚህ በላይ ከፍ እንዲል ምን ይጠበቃል የሚለውን አንስተን ጨርስ። አመሰግናለሁ። እንግዲህ ወደ ግብርናው ከመጣን እስካሁን እየተሰሩ ያሉ ስራዎች በጣም የሚያበረታቱ ከዚህ በላይ እንድንተጋ እንድንሰራ የሚያደርጉ ናቸው እና በትንሹ ለማንሳት ማንኛውም መሬት ምንም አይነት ክፍት መሬት እንዳይኖርና ሁሉም ወደ ምርት እንዲገባ በተባለው መሰረት እያንዳንዱ መሬት ላይ ማልማት መቻላችን፣ የውሃ ሀብታችንም በበቂ ሁኔታም ባይሆን መጠቀም መጀመራችን፣ አሁን ደግሞ የተፈጠረው የህዳሴ ግድብ የዚህ የንጋት ሐይቅ እዛ ላይ ልናመርተው የምንችለው የአሳ ሀብት ውሃውን ራሱ ለመስኖ የመጠቀም አቅማችን የማደጉ እነዚህ ነገሮችና በተለይ ደግሞ ግብርናችንን ከዚህ በተሻለ መልኩ ማዘመን ብንችል ለምሳሌ
ኢትዮጵያ እንግዲህ የግብርና ሀገር ናት። 85% እያልን ነው። አሁንም ከ60% እስከ 70% የሚደርስ ወጣት አለን። ይሄ ወጣት እየተማረ ነው። ከፍተኛ ትምህርት ተቋማት እያሰለጠኑ እያስወጡ ነው። ነገር ግን ይሄ ወጣት እንደ ድሮ እንደ አባቶቹ በበሬ ለማረስ አትራክቲቭ አይደለም ግብርናው ማለት ነው። ስለዚህ ግብርናው ሳቢ እንዲሆን የተማሩ ወጣቶቻችን ዲግሪ ይዞ ማስተርስ ይዞ ወደ ግብርና እንዲገቡ ካስፈለገ ግብርናችን ሃይሊ መካናይዝድ መሆን አለበት ማለት ነው። ለዚህ መካናይዜሽን ደግሞ የህዳሴ ግድብ መጠናቀቅ፣ የኒኩለር ኃይል መጀመሩ፣ የጋዝ መመረቱ የኃይል ምንጭ ሆነው የምናሰባቸውን የትራክተር ፋብሪካ ሜንቴናንስ እነዚህን በማቀላጠፍ ትራክተሮች በብዛት እንዲገቡ ሀገር ውስጥም የማምረት አቅማችንን ከፍ አድርገን ትራክተሮች በሬን በመተካት ልጆቻችን ወጣቶቻችን የተማረው ኃይል በዘመናዊ እርሻ እንዲሳተፍ ካደረገን እርሻችን የማዳበሪያው ችግር ይፈታል። የሜካናይዜሽን ችግር በዚህ መልኩ የሚቀረፍ ከሆነ የወደፊት አቅጣጫችን መሆን ያለበት ሜካናይዜሽን ተጀምሯል። ነገር ግን በቂ አይደለም። ኢትዮጵያ በጣም ትልቅ ሀገር ናት። በነገራችን ላይ በጣም ትልቅ ሀገር ስለሆነች አሁን የተጀመረው ሜካናይዜሽን በጣም በቂ አይደለም። ጥሩ ነው። ነገር ግን ከዚህ በላይ መግፋት አለብን። ብዙ ትራክተሮች፣ ብዙ ኮምባይን ሃርቨስተሮች መኖር አለባቸው። ዝናብ በመጣ ቁጥር መስጋት የለብንም። በኮምባይን ሃርቨስት ተደርጎ ሰብላችን ተሰብስቦ ወደ ማሳ ወደ ጎተራው እንዲገባ ከፍተኛ ሜካናይዜሽን ስለሚያስፈልግ ሜካናይዜሽን በብዙ ዘርፉ ነውና ይሄንን የምናደርግ ከሆነ ወጣቶቻችንን ወደዚህ ወደ ግብርና ስራ እንዲገቡ የምናደርግ ከሆነ ከዛ ደግሞ ይሄንን ተቀብሎ ፕሮሰስ የሚያደርግ አግሮ ኢንዱስትሪ የምናስፋፋ ከሆነ በብዛት የምናስፋፋ ከሆነ አሁን የተጀመረው ኃይል ለሱ ግብዓት የሚሆን ከሆነ ምንም አትጠራጠሩ ግብርናችን ለኢትዮጵያችን ለሁሉም ቴክኖሎጂ ዋስትና ሊሆን የሚችል አገራችንን የሚቀይር ቅድም ካልናቸው ፕሮጀክቶች ጋር በመመጋገብ የምንፈልጋትን ኢትዮጵያ ሁሉም የሚመኛት ኢትዮጵያ እንደምትፈጠር ቅንጣት ያህል ጥርጥር የለኝም። እነዚህ ግን የትኩረት አቅጣጫዎች ናቸው። ሜካናይዜሽን፣ አግሮ ፕሮሰሲንግ፣ ቫልዩ አዲሽን ማለት ነው። አምርቶ ቅድም እንደተባለው ጥሬ ዕቃ ብቻ ወደ ውጭ መላክ አያዋጣም። ፕሮሰስ አድርገን መሸጥ አለብን። ቡናችን ከፍተኛ ጥራት አለው። ነገር ግን እኛ ፕሮሰስ አድርገን ቫልዩ አድ አድርገን ባለመሸጣችን በየአመቱ ጥሬ ቡና ነው የምንሸጠው። ለምንድን ነው ይሄ ፕሮሰስ የማይደረገው ነው? ስለዚህ አግሮ ኢንዱስትሪ በጣም መስፋፋት አለበት። ለሱ ደግሞ ኮንቲኒየስ የሆነ ፓወር ያስፈልጋል። የህዳሴ ግድብ የጋዙ የኒኩለሩ ተጨምሮበት ይሄንን የምናደርግ ከሆነ ፕሮሰስ እያደረግን ቫልዩ አድ እያደረግን የምንሸጥ ከሆነ ለሀገር ውስጥ ገበያም ለውጭ ገበያም የምናቀርብ ከሆነ ያሰብናቸው ውጥኖች ይሳካሉ። ኢትዮጵያም ትበለጽጋለች። ምንም ጥርጥር የለኝም። መልካም። ከጅማ ስቱዲዮ ዶክተር ሰለሞን ቱሉ በጅማ ዩኒቨርሲቲ የግብርናና እንስሳት ሕክምና ኮሌጅ መምህርና ተመራማሪ እንዲሁም ደግሞ አየለ ከበደ በአዲስ አበባ ዩኒቨርሲቲ የቢዝነስና ኢኮኖሚክስ መምህር እንዲሁም የፕሮ ኢንቨስት ካፒታል መስራች በማለዳ መታችሁ ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።